በዓለም ተወዳዳሪ ከአፍሪካ ቀዳሚ የሆነው የኢትዮጵያ አየር መንገድ በደረሰበት ስኬት ሳይዘናጋ አሁንም የተሻለ አገልግሎት ለመስጠትና ተወዳዳሪ ሆኖ ለመቀጠል እየሰራ ይገኛል። ተቋሙ ኢትዮጵያ ምን ያህል መስራት እንደምትችል ማሳያ ደግሞም የከፍታዋ ልክ አሁን ያለችበት አለመሆኑን የሚያስመሰክር ነው። ይህ የቢሾፍቱ ኤርፖርት ስራ በጣም ግዙፍ ነው። ለኢትዮጵያውያን ትልቅ ክብር ነው። ብዙዎች አትችሉም፣ ገንዘቡም አይገኝም፣ ስራውን መምራት አይሆንላችሁም፣ ይሄን የሚያክል ግዙፍ ነገር ለምን ታስባላችሁ የሚል ምልከታ ያለው እሳቤ ሲያራግቡ ይሰማል። እውነታቸውን ነው። ከነሱ አንፃር አይገባንም። እኛ ደግሞ እንችላለን፣ ይገባናል፣ የሚመጥነን ትልቅ ነገር ነው እያልን ነው። ማን እንደሚያሸንፍ ጊዜው ሲደርስ እናያለን። በዚህ ከፍታ ለመብረር አልፎም ከፊት ለመቅደም እድገቱን እየጨመረ የሚገኘው አየር መንገዱ ከሚወዳደርባቸውና በየዓመቱ በቁርጠኝነት ከሚሰራባቸው ዘርፎች መካከል አንዱ በሆነው የበረራ መዳረሻዎቹን የማስፋት ስራ በ2018 በጀት ዓመት 4 ዓለም አቀፍ መዳረሻዎች ላይ መብረር ጀምሯል። ዓላማችን በየዓመቱ የበረራ አድማሳችንን ማስፋት ነው። ከዚህ አኳያ 4 አዳዲስ ዓለም አቀፍ መዳረሻዎች ከፍተን የበረራ ዓለም አቀፍ መዳረሻዎችን ብዛት ወደ 150 ከፍ አድርገነዋል። በዚህ ባለፈው ዓመት የከፈትናቸው አዳዲስ መዳረሻዎች ፖርቶ ፖርቹጋል ውስጥ፣ ሃኖይ ቪየትናም፣ አቡዳቢ ዩናይትድ አረብ ኤሚሬትስ እና ጅጋን ሳውዲ አረቢያ ናቸው። የሀገር ውስጥ የበረራ መዳረሻዎችን ለማስፋፋትም የተለያዩ ስራዎች እየተሰራ የሚገኝ ሲሆን በዚህ ዓመትም 3 አዳዲስ በረራዎችን ጀምሯል። በሀገር ውስጥም ቀደም ሲል 22 የሀገር ውስጥ መዳረሻዎች የነበሩን ሲሆን ያቤሎ፣ ነገሌ ቦረና እና ደብረ ማርቆስ አዲስ ኤርፖርቶች ገንብተን በረራ በመጀመራችን የሀገር ውስጥ የመዳረሻዎቻችንን ብዛት ከ22 ወደ 25 ከፍ ማድረግ ችለናል። የአገልግሎቱን ውጤታማነት ለማጠናከር በዓመቱ 9 አዳዲስ አውሮፕላኖችን በግዢና በኪራይ በማምጣት ወደ ስራ ያስገባ ሲሆን ለአብራሪዎች ማስተማሪያ የሚሆን 8 አውሮፕላኖችንም ገዝተዋል። በዚህም በአጠቃላይ በዓመቱ 20.7 ሚሊዮን መንገደኞችን ማጓጓዝ ችሏል። ያጓጓዝነው መንገደኛ ብዛት 20.7 ሚሊዮን ሲሆን ይህም ቀደም ሲል ከነበረው ዓመት ጋር ሲወዳደር 10% እድገት ያሳያል። ከእቅዳችን ግን 98% ነው። አየር መንገዱ የሚሰጠውን የጭነት አገልግሎት ለማሳደግ የተለያዩ የማሻሻያ ስራዎችን እየሰራ ሲገኝ በበጀት ዓመቱም 897,000 ቶን ጭነት ማጓጓዝ መቻሉን ነው የተነገረው። በአውሮፕላን ያጓጓዝነው ጭነት 897,000 ቶን ሲሆን ካለፈው ዓመት ጋር ቀደም ሲል ከነበረው ዓመት ጋር ሲወዳደር 16% እድገት አለው። የእቅዱን 2% ብልጫ አለው። ከዚህ በተጨማሪ የአውሮፕላን አካላትን በማምረት $6.2 ሚሊዮን ገቢ ማግኘት መቻሉም ተነስቷል። የአውሮፕላን አካላትን አምርቶ ለአውሮፕላን አምራቾች የማቅረብ ስራ ኤሮስፔስ ማኒፋክቸሪንግ በምንለው ጥሩ ስራ ተሰርቷል። ለ68 አውሮፕላኖች የሚበቃ እቃ አምርተን ለቦይንግ ልከናል። በዚህም $6.2 ሚሊዮን ገቢ አግኝተናል። ይህንኑ ስራ ለማስፋፋት በቅሊንጦ አካባቢ ትልቅ ፋብሪካ ገንብተን ጨርሰናል። ስራ ሰሞኑን ይጀምራል። እንደዚህም ሆኖ አየር መንገዱ በዓመቱ በተለይ በአራተኛው ሩብ ዓመት ከመካከለኛው ምስራቅ ችግር ጋር በተያያዘ ተግዳሮቶች አጋጥመውት እንደነበር በማንሳት ይህንንና ሌሎች ምክንያቶችንም እቅዱን ሙሉ በሙሉ ለማሳካት እንዳይችል እንዳደረጉት አብራርተዋል። አገሮች የአየር ክልላቸውን ዘግተው ነበር። በዚህ ምክንያት በረራ አቋርጠን ነበር ለብዙ ወራት። ብዙ ከተሞች ሚድል ኢስት እና ገልፍ በአጠቃላይ ያሉ 10 ከተማዎች በረራ አቋርጠን ስለነበር የዚያ ኢምፓክት ነው በዋነኛነት። በሌላ በኩል ደግሞ የትላልቅ አውሮፕላን እጥረትም ነበረን። ሌሎች ቦታዎች ላይ ራቅ ያሉ ቦታዎች ለመብረር
የነበረን ፍላጎት በአውሮፕላን እጥረትም በተወሰነ ደረጃ ተጽዕኖ አጋጥሞታል። በአጠቃላይ በበጀት ዓመቱ በተሰራው ስራም 9.1 ቢሊዮን ዶላር ገቢ ማግኘት መቻሉን ነው ያነሱት። ይሄን ሰርተን በአመቱ 9.1 ቢሊዮን ዶላር ገቢ አግኝተናል። ይሄ ከእቅዳችን ካለፈው ዓመት ጋር ሲወዳደር 20 በመቶ እድገት አለው። ከእቅዳችንም 9 በመቶ ጭማሪ አለው እና በገቢ ደረጃ ትልቅ ስራ ሰርተናል። ይህን ወደ ብር ብትቀይሩት ከ1.4 ትሪሊየን ብር በላይ ነው። ጥሩ ገንዘብ አግኝተናል። የአየር መንገድ ወጪ ካለፈው ዓመት ጋር ሲነጻጸር በ25 በመቶ ጭማሪ ቢያሳይም በወጪ ቅነሳ በተሰራ ስራ ግን 37 ቢሊዮን ብር ማዳን ተችሏል። ከዚህ ባለፈ ማህበራዊ ኃላፊነቱን ለመወጣት በሰራቸው ስራዎች 564 ሚሊዮን ብር የሚያወጣ የበጎ ፍቃድ አገልግሎት ስራዎች ተሰርተዋል።